በስተመጨረሻ ሳሚና ብሌን ተገናኝቷል ማለት ነው ፊት ለፊት። እንግዲህ አሁን ላይ ሳሚን ገድየዋለው ያለው ለይኩን አሁን ላይ እንዳስረዳት ከሆነ እንግዲህ አስቡት፣ ቃላው የምታውቀው ሳሚ የሞተን የመሰላት ምክንያቱም በኃይሉ ሳሚን አስወግጇለሁ ስላለ። ምክንያቱም በኃይሉ እንግዲህ ሳሚን ለማስወገድ የፈለገው ወይም ደግሞ ለመግደል የፈለገው ለምንድነው? ሚስጥሩን ስለሚያውቅ ነው። ብሌን የሰላም ልጅ እንደሆነችና ቃል ደግሞ የሰላም ልጅ እንዳልሆነች ስለሚያውቅ ነው እሱን ለማስገደል የሞከረው። ነገር ግን አሁን ላይ ብሌንና ሳሚ ፊት ለፊት ተገናኝተዋል። እንግዲህ በኃይሉ ሰዎች ተጎድተዋል። ነገር ግን እንደ ደግ ሆኖ እንደ እግዚአብሔር ሆኖ እንግዲህ አልሞተም። ስለዚህ አሁን ላይ ሳሚ በስተመጨረሻ ይሄን ሁላ ችግር በኃይሉ ካደረሰበት በኋላ ዝም ማለት የለበትም። የመጨረሻ አማራጩ አሁን ላይ ለብሌን እውነቱን መናገር አለበት ሳሚ በዚህ ሰዓት ብዬ ነው ማስበው። ምክንያቱም አሁን ላይ የማይነግራት ከሆነ ሌላ ጊዜ ምንም አይነት ጊዜ ወይም ደግሞ አማራጭ ላይኖር ይችላል ብዬ ነው ማስበው። ስለዚህ ባገኘው አጋጣሚ በዚህ ሰዓት ለብሌን እንግዲህ ሰላም እናቷ እንደሆነች መናገር አለበት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በዚህ በኩል ደግሞ እንደሚታወቀው ቃልን እንግዲህ ሰላም አባራታለች ማለት ነው ከዛ ቤት። አሁን ላይ በኃይሉ ቃልን አግኝቶ እንግዲህ ሰላምን እንደድሮ አታሎ ለመመለስ ቢፈልግም ነገር ግን ልጅነቷ እስካልተረጋገጠ ድረስ አሁን ላይ ሰላም መቼም ቢሆን ቃልን ማስገባት አልፈለገችም። ምክንያቱም የቃል ባህሪ በጣም ጋጦጥና በጣም ችግር እንዳለባት ካወቀች በኋላ ነው ሰላም ማዘኗን የተወችው ማለት ነው። እንግዲህ አስቡት፣ ወርቋን ሰርቃ ምን ብላ ራሱ ተፍታባት ነው ሄደው። እንግዲህ እናቷ ተብዬ ላይ እንዴት ተፍታ ትሄዳለች? ምን አይነት ችግርና ምን አይነት በጣም ባለጌ የሆነች ሴት ብትሆን ነው እንደዚህ የምታደርገው? ስለዚህ ሰላም እንግዲህ ቆርጦላታል። መቁረጧ ደግሞ አሪፍ ነው ብዬ ነው ማስበው። በቃ አሁን ላይ በኃይሉ ቃልን ተመልሶ እዛ ቤት እንድትገባ ለማድረግ ቢሞክርም ራሷ ሰላም አሁን ላይ ቆርጣለች። በኃይሉንም ቢሆን የቃል እውነተኛ ልጅነት ካልተረጋገጠ አንተም እንደሷ ውጪ ላይ እንድትሆን ፈልገው ወይም ደግሞ እዚህ ቤት እንድትገባ አልፈልግም፣ ከፈለግ መሄድ ትችላለህ ብላው እውነቱን ነግሯለች ማለት ነው። ምክንያቱም እስከመቼ በኃይሉና ቃል ሰላም ላይ እየተጫወቱና ሙድ እየያዙባት? በኃይሉ አንዴ የሰላምን ገንዘብና ሀብት አገኛለሁ ስለሚልና ያንን ሀብት ገንዘብ ለማግኘት ሲል በሰላም ላይ የሚያደርገው ጭቆናና በደል መብቃት አለበት ብዬ ነው ማስበው። በኃይሉ ሰላም ያልጠበቃት ሴት ሆና ነው የጠበቀችው። ምክንያቱም እንደ ድሮ በኃይሉ ሰላምን አታሎ ወይም ደግሞ በሆነ ነገር ሸውዶ ቃልን ለመመለስ ቢፈልግም የሰላም ቁርጠኝነት ግን በጣም ነው የተመቸኝ። እስቲ እናንተስ በሰላም እንዴት ተመችቷችኋል? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። አደራ ክፍል 49 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 49 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ በጣም የሚገርም ነገር ነው ያየነው። አደራ ድራማ እያጓጓና ልብ አንጠልጣይ የመጣ ነው ያለው ማለት። ምክንያቱም የብሌን የቃል ዲኤንኤ ውጤት እስካሁን አልደረሰም። እኛም እሱን እየጠበቅን የሚገኘው። በዚህ በኩል ደግሞ የብሌን አሳዳጊዋ እናት ወይም ደግሞ የዳግም እናት ገነት የዳግምንና የብሌንን ፍቅር በመሃል ገብታ እንግዲህ አንድ ላይ እንዳይሆኑና መቼም ግንኙነት እንዳይኖራቸው ነው የምትፈልገው። ምክንያቱም አሁን ላይ ገነት የምትጨነቀው ለጎረቤቶቿ ነው። በቃ ለምንድን ነው ለጎረቤቶቿ የምትጨነቀው? በባህልም ሆነ በሃይማኖት በስጋ የማይገናኙ ከሆነ መጋባት እንደሚችሉ የታወቀ ነው። ስለዚህ ዳግም ቁርጠኝነቱ ደስ ይላል። ለእናቱ እንግዲህ ለማስረዳት የቻለውን ጥሯል። ምክንያቱም ብሌንን ስለሚወዳትና ስለሚያፈቅራት ብሌንን ማጣት ስለማይፈልግ እንግዲህ ለገነት ሁሉንም ነገር ለማስረዳት ሞክሯል። ነገር ግን ገነት ለልጇ አይደለም፣ ለልጇ ደስታ ቢሆን ኖሮ ብሌንን ማጋባት ትችል ነበር። አሁን ላይ ገነት የምታስበው ብሌንን ከልጅነቷ ጀምሮ እሷ ቤት ስላደገችና እሷ ቤት ስለኖረች ጎረቤቱ እዛ ጋር ያሉ ሰዎች በሙሉ ማህበረሰቡ የገነት ልጅ ነው ብለው የሚያስቧት ማለት ነው ብሌንን። ስለዚህ የሚያጋቧቸው ከሆነ እንዴት እህትና ወንድም ታጋቢያለሽ ብለው እኔ ላይ ይዘምቱብኛል ወይም ደግሞ የሆነ ነገር ይሉኛል ብላ ነው። ከሰፈር ወሬ አያመልጥም እኮ ይሄ ነገር። ዋናው መረጃው ምንድነው? የስጋ ዘመድ አለመሆናቸውና
በስጋ ምንም አይነት ዝምድና ከሌላቸው ቢጋቡ ይሻላል። እውነት ገነት ለልጇ ደስታ የምትፈልግ ከሆነና ልጇ እንዳይከፋ የምትፈልግ ከሆነ ከብሌን ጋር የሚሆነውን ነገር መቀበል አለባት ወይም ደግሞ ማገዝ አለባት እንጂ ጭራሽ ለጎረቤቶቿና ለማህበረሰቡ ብላ የልጇን ደስታ መንጠቅ አልነበረባትም ብዬ ነው ማስበው። እንግዲህ በብሌን በኩል ምንም አይነት ዳግም ያኑላ መስዋዕትነትን ከፍሎ በቃ ብሌንን አልተዋትም ለማለት ቢፈልግም ነገር ግን በዚህ በኩል ደግሞ ብሌን ከእናቷ ጎን ወይም ደግሞ ከአሳዳጊዋ እናት ከገነት ጎን በመሆን የዳግምን ሐሳብ አልተቀበለችውም። ለምንድን ነው ይህንን ነገር የምታደርገው? ይህንን ነገር በማድረጓ በጣም ነው ያዘንኩባት ብሌን። ምክንያቱም ዳግም ያኑላ ብዙ መስዋዕትነት የሚከፍለው እኮ ብሌንን ላለማጣት ነው። ቃል ስንት ጊዜ እግሩ ስር ወድቃ ብትለምነው እንደገና አብረኑን ብትለው እምቢ የሚለው ለምንድን ነው? ከብሌን ጋር ለመሆን ነው። በብሌን ፍቅር ስለተያዘ ነው። ስለዚህ ብሌን ከገነት ጋር ሆና ለምን እንደዚህ ትሏለች? ያኔ መጀመሪያ ወድሃለሁ አፈቅርሃለሁ ስትለው ነበር አንዴ ዳግምን። ስለዚህ ለራሷ ብቻ ፍላጎት ሲል ወይም ደግሞ እሷ የምትፈልገውን ነገር እስኪያደርግላት ድረስ ነው ከሱ ጋር መሆን የምትፈልገው ማለት ነው? ወይስ ከልቧ የምታፈቅረው ከሆነ ዳግም እየከፈለ ያለውን መስዋዕትነት እያየች ለገነትም ቢሆን ቀስ ብላ ብሌን ማስረዳት ይሻላታል እንጂ እንዴት እንደዚህ ታደርጋለች? ስለዚህ በብሌን በኩል እኔ በጣም ነው ያዘንኩባት። እናንተስ? ብሌን አሁን ላይ ገነትን ማሳመን እየቻለች ዳግም እንደዛ እየለፈለፈ ለማስረዳት ሲሞክር ብሌን ግን ዝም ብላ ከገነት ጋር መሆኗ ወይም ደግሞ በገነት ሐሳብ መስማማቷ ከዚህ በኋላ ከዳግም ጋር እንዳትሆኚ ብትላትም ገነት ብሌን እሺ ብላ ከመቀበሏ በፊት ማስረዳት አይቀርምም ወይ? ስለዚህ በብሌን ላይ ያላችሁን ሐሳብ አስተያየታችሁን እስቲ ኮሜንት ላይ በማስቀመጥ ሐሳብ አስተያየታችሁን ማድረስ ትችላላችሁ። በኩል ደግሞ እንግዲህ አሁን ላይ ያው ሰላም ቃልን እንዳባረረቻት ይታወቃል። ቃል አሁን ላይ ማረፊያም ሆነ ሌላ ቦታ የምትሆንበት ምንም አይነት ቦታ የለም። የተለመደው የድሮ ቤቷ ከሆነ ይከብዳል። አሁን ላይ ስንት ጊዜ ቆይታ መመለሷ ማለት ነው። እንግዲህ በጓደኛዋ ላይ ይሄን ያደረገችው ነገር ወይም ደግሞ ከዛ ቤት እንድትወጣ ያደረገችው ነገር ይሄው በራሷ ላይ ነው ዞሮ ዞሮ የከፈላት ማለት ነው። መጥፎ ነገር መስራቷ እንዴት ዋጋዋን እንደሚያሰጣት ማለት ነው። እንግዲህ ቃል አሁን ላይ በሐዘን ተውጣለች። አንደኛ ሳሚ መገደሉ በጣም ገርሟታል። ምክንያቱም በኃይሉ ለሳሚ ያልተመለሰ ለኔም ላይመለስ ይችላል፣ ተረኛዋ እኔስ ብሆን ብላ ልትፈራ ትችላለች። ሁለተኛ ነገር ደግሞ ሰላም ከዛ ቤት ካባረረቻት በኋላ ማረፊያም ሆነ የሆነ ቦታ መሆኛ ምንም ቤት የላትም፣ ምንም ነገር የላትም። በኃይሉን ተከትለው ብትሄድም በኃይሉ ጥሏት ሄዷል። ስለዚህ በኃይሉ ምንም እንደማያዋጣትና ዞር ብሎ እንደማያያት አሁን ላይ ማወቅ አለባት። ነገር ግን ዳግምን አግኝተዋለች። ዳግም በብሌን መስማማት ከገነት ጋር የተስማማችው ነገር አናዶት ብሌን እንደምትወደውና እንደምታፈቅረው በገነት ፊት ብትነግረው ኖሮ ገነትም አሁን ላይ ለብሌን ያላት ስሜት ከፍ ሊል ይችላል ብዬ ነው ማስበው። ወይም ደግሞ ሁለቱ እንዲገናኙ ይሻላል ብዬ ነው ማስበው። ትፈቅዳለች ብዬ አስባለሁ። ምክንያቱም ይሄ ነገር ከዳግም ብቻ መሆኑ አሁን ላይ ገነት ያናደዳትና እንደገና ደግሞ ብሌን ደግሞ አብራ ዝም ማለቷ ነው ያናደደኝ ነገር ማለት ነው። ስለዚህ አሁን ላይ ዳግም እስከዛሬ ድረስ ብሌንን ማፍቀሬ ወይም ደግሞ ከብሌን ጋር መሆኔ ስህተት ነው እያለ እንዲያስብ ነው የምታረገው። ወይም ደግሞ ብሌንን እንዲርቅ ነው የምታረገው። እንግዲህ ቃልን ካያት በኋላ ዳግሜ በጣም ደንግጧል። ምክንያቱም ተባራለች ቦርሷን ተይዛ። አሁን ላይ ቃል ለዳግም የምትነግረው ነገር ምንድነው? ሰላም ልጇ እንደሆንኩኝ እያወቀች እንዴት ልጇን ጅብ እንዲበላት ትጥላለች ወይም ደግሞ ታባራታለች ብላ እያሰበች ነው የምትገኘው። ነገር ግን ያባረረችባት ምክንያት ግን በዛ ሳሚ ነው። ሳሚ ነግሯት ነው። ስለዚህ ሳሚ የሆነ ነገር ሚስጥር እንደሚያውቅና የሆነ ነገር ከሱ ጋር እንዳለ ዳግም ሊረዳ ይችላል ብዬ ነው ማስበው። ምክንያቱም ብሌንም ከዚህ ቀደም በገነትና ዳግም አንድ ላይ ቁጭ ብለው ሰላም እንግዲህ የቃል እናት አይደለችም ወይም ደግሞ ቃል የሰላም ልጅ አይደለችም ብላ ስታወራ ዳግምም ሆነ ገነት ደንግጠዋል። ስለዚህ የሰላም ልጅ ቃል ካልሆነች ማን ልትሆን ነው የሚለውን አሁን ከሳሚ ሊያጣራ ይችላል ብዬ ነው ማስበው። ሳታስበው ነው ቃል ይህንን ነገር ትንፍሽ ያለችው ማለት ነው። አሁን ላይ በብሌን ተናዶ እንደመጣ ቃል ስላወቀች አንተ
እሷ አትረዳም እኔ እንደዚህ እንደምወድ እሷ እንደኔ አትወደም እያለች እንግዲህ ቃል ዳግም የራሷ ለማድረግ እያሰበች ነው። እንግዲህ ዳግም አሁን ላይ ቃልን በዚህ ሁኔታ ውስጥ ሆና እንግዲህ ጥሏት ይሄዳል ወይስ ወደ ቤቱ ይዟት ሊሄድ ይችላል? ቃልን አንደኛ ብሌንም ስላናደደችው ብሌንን ያናዳታል በዛ ምክንያት፣ ሁለተኛ ነገር ደግሞ የሚያጣራውን ቃልን አጠገቡ አድርጎ ሊያጣራ ይችላል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ በኩል ደግሞ እንግዲህ አሁን ላይ በስተመጨረሻ ሳሚ እንግዲህ አሁን ላይ ከብሌን ጋር ፊት ለፊት ተፋጠዋል ማለት ነው። ስለዚህ አሁን ላይ ሳሚ መናገር ያለበት ሰዓት አሁኑኑ ይመስለኛል ለብሌን እናቷ ሰላም እንደሆነች ማለት ነው። እንግዲህ ብሌንም አሁን ላይ ካወቀች ለዘመናት የምትጠብቃትን እናት ሰላም እንደሆነች ካወቀች በጣም ደስ ይላታል ብዬ ነው ማስበው። ነገር ግን ሳሚ በዚች አጋጣሚ ካልነገራት በጣም ከባድ ነው ብዬ ነው ማስበው። እስኪ እናንተስ በዛሬው በአደራ ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። አደራ ክፍል 49 ቶሎ እንዲለቀቁላችሁም እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።